ቤቲ የምትባለዋ ጉደኛዋ እኔን ይሄን ያክል ሰዓት ያስጠበቀችው እሷ አላስጠበቁትም እኮ ትንሽ ደቂቃ ብቻ ትንሽ ደቂቃ ነው አይደል? አዎ ለነገሩ ከበፊቱ አንፃር የዛሬ አምናለች ፋሚሊ አይታችኋላ። በቃ እኔን ማስለቀስ ስራዋ ነው በጣም በቃ እስከ ዛሬም ድረስ ደስ ይለኛል ሳስለቅሶ በጣም ደስ ይለኛል። ሰላም ሰላም የአቤኒ ኦሞ ቤተሰቦች እንዴት ናችሁ? አማን ናችሁ ወይ? እኔ ደህና ነኝ። እኔ ሸጋ ነኝ። ኢትዮጵያ ውስጥም ያላችሁ ከኢትዮጵያ ውጪም ያላችሁ ቅመምና ፍቅር የሆናችሁ ውድ ቤተሰቦቻችን ፒስ ናችሁ? ጌታ ይመስገን፣ መድኃኒዓለም ክብሩ ይስፋ። እኔ ደህና ነኝ። ዛሬ ደግሞ ይቅርታ ጠይቃችኋለሁ እንደዚህ ለብሼ ስለመጣሁ። ትንሽ ጂም ቤት ገብቼ ነበርና አሁን አካባቢ በጣም ሞቆኝ ምናምን ነገር ስላለው ነው እንዲህ ቀለል ያለ ነገር ለብሼ የመጣሁት። ለዛ ነው ፋሚሊ እንዳይደብራችሁ ምናልባት እና ያው ከጂም ቤት ነው እና አማን ናችሁ ወይ? እና ባለፈው ደግሞ የነቢናን ጉድ አይታችሁ ነበር። እያስለቀሱኝ ነበር ፋሚሊ። በፀጉሬ ምክንያት የተፈጠረውን ነገር ሁሉንም ነገር ያው ታስታውሳላችሁ ብዬ አስባለሁ። ቢና ነቀለው፣ ሊትራሊ መንቀል ነበር የቀረው ፀጉሬ። ሽሩባ ተሰርቼ አይታችሁ ነበር እንግዲህ እና ልጁ አሳደገኝ። እኔ ቁመቴ አልጨመረም ፋሚሊ፣ ቁመቴ አልጨመረም ከባለፈው እና የምር በጣም የሆነ እኔ በዚህ ልክ ጓ ይላል ብዬ አላሰብኩም ነበር ቢና እና ያው የሆነ አባት ያጫውተዋል ቢና እንዴት እንደዚህ ታረጋለህ ምናምን ብሎ እኔ ላይ በጣም ጓገጭ ብሎ ነበር። ከዛ ግን ያው መጨረሻ ላይ እሱም ፒስ ፈጥሯል። ፋዘር ግን ካየ እስኪ ምን እንደሚያደርገኝ አላቅም። ባለፈውም በጣም እየሰጋው ነበር። እስካሁን ባለው ያው ቪዲዮውን አላየውም መሰለኝ ፋዘር ካየው ግን ያው በቃ እኔ ነግራችኋለሁ ባለፈው እኔ ከጠፋው ምናልባት ያው ሞቼ ነው የሚሆነው። ስለዚህ ቻው ቻው የሚለውን ሙዚቃ እየጋበዛችሁ ወይንም ሄደ የሚለውን በዛ ቲክታክ ስሩ የምር እና ሞክሬ አላቅም። እኔም የምር ፋሚሊ ለእናንተ ብዬ ያው በቃ ማልሞክረው ማልገባበት ማልሄደው ማልደፍረው አይነት ነገር የለምና ዝም ብዬ ጀስት በቃ በድፍረት ነው የሞከርኩት። እና ሽሩባ ፋሚሊ ደግሞ አብዛኞቻችሁ ኮሜንት ላይ ያምርባል እንደዚህ ቀጥል ምናምን ነገር ይያላችሁኝ ነበር። የምር ሽሩባ እኔ ላይ ያምራል እንደዚህ? በቃ እስኪ ኮሜንት ላይ አሁንም ፏፏ አድርጉልኝ። እና ዛሬ ፋሚሊ የመጣውበት አንድ ምክንያት አለ። ምንድነው እሱም የሆነ ማስተዋውቀው ሰው አለ እናንተን። የሆነ ሰው ወይንም የሆነች ሴት አለች በቃ አስተዋውቃችኋለሁ። እና ከዚህ በኋላ በተለያየ በአዳዲስ ቪዲዮ ምናምን ከሷ ጋር እንመጣለን። ያው ጀስት ለእናንተ ነው ማስተዋውቀው እንጂ አብሮ አደገኝ ናት። አንድ ላይ ነው የምናሳልፈው ሰፈርም ምናምን ነገር ቤት በቃ አንድ ላይ ነው የምናሳልፈው ሁልጊዜም በቃ አንድ ላይ ነን ያለነው። እና ጀስት ዛሬ ደግሞ ያሰብኩት ከዚህ በኋላ ባለው እንትን የተለያዩ ቪዲዮዎችንም ምናምን አንድ ላይ እየሰራን ነገር ከፋሚሊ ጋር ፈታና ዘና የሚያደርጉ ነገሮችን ይዘን ለመምጣት ነው ያሰብነው። ሶ ለሷ ደውዬላታለሁ እና ቦታውን ታውቃለች ብዬ አስባለሁ። እና ምናልባት በመቆየት ፒኤችዲ አላት ዲግሪ አላት ሰውን በጣም ታቆያለች። እኔ ብዙ ጊዜ አሁን ገጠመኞቼን አሁን ማውራት አልፈልግም እንጂ ምግብ ቤት ሄደን ራሱ መጣው ደርሻለሁ ምናምን እያለች እኔ በቃ 3-4 ጊዜ በልቼ ሌላም እያዘዝኩ ምናምን የጠበቅኩበት ጊዜ ነበርና እኔ እስኪ ስትመጣ ጉዷን ቆይ ትሰማላችሁ። ዛሬ ራሱ በትንሹ ከፈጠነች 30 ደቂቃ ምናምን ታቆየኛለች፣ ከዛ በላይ አታቆይም። እና ብቻ እስኪ ፋሚሊ በጣም አስቸጋሪ ልጅ ናት፣ ግን እስኪ እናያለን ዝም ብለን። እና ምትገርም ናት ደግሞ በጣም እሳት ናት። በቃ እሳት ስላችሁ በቃ ሊትራሊ ፋየር። እና እስኪ እሷም ስትመጣ በደንብ እንትን እንላለን። እዚህ ቆሜ እስኪ እሷን እጠብቃታለሁ። እስከዛ ፋሚሊ ሰብስክራይብ እያደረጋችሁ አካውንቴ በጣም ብዙ ለእናንተ ብዬ እኔ እየለፋው ነው፣ ግን ሰብስክራይብ ወተከቲ አይቤ ሰው ጮግር በእቲ ኧረ ሰብስክራይብ አድርጉ እንጂ ምንም እናንተን አያደክምም፣ ምንም አያረጋችሁም። ስለዚህ ቀለል አድርጋችሁ በቃ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እና የምትፈልጉትን የትኛውንም አይነት ቪዲዮ ደግሞ እኛ እንሰራለን። ስለዚህ ታየናቱ ሰብስክራይብ አድርጉ። ዶሴትስ ልጅቷ ስትመጣ ደግሞ ከሷ ጋር አንድ ላይ እንቀጥላለን። እስከዛ ፒስ አውት ብለናል። እና ፋሚሊው እንዳልኩት አሁንም በጣም ቆየችብኝ።
የምር ሊትራሊ ቆይ ስንት ደቂቃ መሰላችሁ? 23 ደቂቃ ሙሉ ያው ብቻዬን ቆሜ ሞቆኝ ነበር ምናምን አላልኳችሁ? ብርድ እያለኝ ነው አሁን ደግሞ ላባብሊስ ነይ አይ በኩርኩም ማለት ነበር እየመጣች ነው። እስኪ ምን እንደምትለን እናያለን። እስኪ እየደረሰች ነይ ቤትሻ ይላል። ሰላም ነው አማን ነሽ? አሎ እንዴት ናችሁ? አብዮማ ሰብስክራይበሮች እንዴት ናችሁ? ሁላችሁም እኔ ቤቲ ይባላልው እና እንዴት ናችሁ? ሰላም ናችሁ? አሎ አማን ነን ፋሚሊ፣ በድጋሚ አማን ነን እና ሰላምታችሁን ደግሞ እናንተም ኮሜንት ላይ አስቀምጡ እንጂ እና ቤቲ የምትባለዋ ጉደኛዋ እኔን ይሄን ያክል ሰዓት ያስጠበቀችው እሷ አላስጠበቁትም እኮ ትንሽ ደቂቃ ነው አይደል? አዎ ለነገሩ ከበፊቱ አንፃር የዛሬ አምናለች ፋሚሊ አይታችኋላ። እኔ እየሰከስኩ አይደለም ባይዜ እና እሷም አምናለች። በጣም ምን እየሰራሽ ነው? ቆይ ምንድነው? ምን ሆነሽ ነው? እስከምለብስ ድረስ ከዛ ወደዚህ እስከምደርስ ነው እንጂ ይሄን ያለ ትንሽ ደቂቃ እኮ ነው። አንድ 5 ደቂቃ ነው እንጂ ይሄን ያለ 5 ደቂቃ በስንት ሲካፈል ነው 5 የሚሆነው? ወይኔ ጌታ። እና ፋሚሊ ብቻ ቤቲ የምትባለዋ እሷ ናት እና አብሮ አደገኝ ናት። በጣም ብዙ ላይፍ አብረን አሳልፈናል ከሷ ጋር እና በቃ ብዙ ጊዜ ስንጣላም ነበር ከሷ ጋር ስንታረቅም ነበር። ተንኮለኛ ናት። በዚህ አጋጣሚ ኧረ ፋሚሊ ያቀኛል እኔ ምን ያክል የዋህ እንደሆንኩ ፋሚሊ ያቀኛል። እና ደግሞ በዛ ላይ እኔ አልቃሻ ነኝና በቃ እኔን ማስለቀስ ስራዋ ነው። በጣም በቃ እስከ ዛሬም ድረስ ደስ ይለኛል ሳስለቅሰው፣ በጣም ደስ ይለኛል። ችግር የለውም። እና ፋሚሊ ከዚህ በኋላ የተለያዩ ነገሮችን ከእናንተም ጋር አንድ ላይ እየተባበረን እየቀመርን እናስለቅሳታለን። እንሰራለን። ችግር የለም። ከዚህ በኋላ አዝናኝ የሆነ ደስ የሚል አስተማሪ የሆነ ነገር እንሰራለን። አስተማሪ የሆነ ነገር ደግሞ ተንኮል ያለበትንም ነገር ምናምን እንሰራለን። ፋሚሊ ጀስት በቃ ዛሬ ደግሞ አመጣጤ በዚህ ነቢና ነይፋ ምናምን ሊቀውጡብኝ ይችላሉ። በዚህ ምንም አላልኳቸውም ለነሱ እና ጀስት በቃ አንዳንድ ነገሮችን ልጆችንም ጨምረን ከኛ ጋር ምናምን ብንሰራስ ምናምን ብዬ አውርቼ ነበር። ኦብቪስሊ ግን ዲስ ማች ሊትራሊ ቀጥታ እንዲህ አምጥቼ ምናምን እንደምጀምር ምናምን ነገር አልነገርኳቸውም። እና ያው ለእናንተ እኔ ፕራዮሪቲ እንደምሰጥ ቅድሚያ እንደምሰጥ እናንተም ታውቃላችሁ። እና ቤቲም ቀጥታ በቃ አንድ ላይ ስለምናሳልፍ ምን ስለምንል በቃ ጀስት አንድ ላይ ብንሰራ ምን ይመስልሻል ምናምን ነገር ስላት ያው እሷም ብዙ ጊዜ የኛን ቪዲዮ ስለምታይ ኮሜንቶችን ስለምታነብ ምናምን ነገር በቃ በጣም ደስተኛ ነበረች። ፋሚሊ በዚህ አጋጣሚ እናንተን በጣም ነው እሷም የምትወዳችሁ እና ለዛ ጀስት በቃ ለነሱም ሳልነግራቸው ቀድሜ እስኪ ለእናንተ ያለውን ነገር ላሳውቅና ከዛ በኮሜንት እናንተ ማሳባችሁን ንገሩኝ። ከዛ በኋላ በቃ ያለውን ነገር ለነሱም ይፋ አረጋለሁ። ያው ቪዲዮ ሲለቀቅ ደግሞ እነሱም ማየታቸው አይቀርም። ስለዚህ በቪዲዮም ያያሉ። ከዛ በኋላ ደግሞ ቀጣይ እስኪ የተሰማቸውን ነገር ደግሞ እንትን እናረጋለን። ደግሞ ሰፋ ያለ የትውውቅ ጊዜም ደግሞ ከፋሚሊ ጋር የዌልካም ጊዜም ለሷ ይኖረናል ማለት ነው ፋሚሊ። ስለዚህ በቃ ምን ልበላችሁ ቀበጥ ናት በጣም እና እስኪ እንዴት ይችላል ከሷ ጋር አይደለም። ቀበጥማ አይደለም። ምንድነሽ? እሺ ስለ ራስሽ እስኪ አንቺ ምን አይነት ሰው ነሽ? እኔ ቀበጥ አይደለሁም እንዴ በቃ ኮስታራና ዝምተኛ ሰው ነኝ ብዬ አስባለሁ እንደራሴ። ብዙ ሰዎች ግን ቀበጥ ነሽ ይሉኛል፣ ግን እኔ አይደለሁም። ዝምተኛ ነሻ? እሷ ዝምተኛ ከተባለች ፋሚሊ እኔ በህይወት ዘመኔ አውርቼ አላውቅም። አሁን ራሱ በምልክት ነው እየነገርኳቸው ያለሁት። እኔ ነኝ እንጂ እሷ አይደለም። እኔ ጸባይኛ ዝምተኛ ወይኔ ኮስታራ ነኝ እንጂ እንደዛ ቀበጥ ምናምን አይደለሁም። እሱም አይደለሁም እንዳታሙት። ፋሚሊ ያምነኛል። እኔ ዋሽቻቸው ስለማላቅ ያምኑኛል። በደንብ ነው እንትን የሚሉትና በቃ ጀስት ይሁን። እኔ በቃ ጌታ ሰፋ ያለ ትከሻ ሰጥቶኛል እና ሰፊ ትከሻ ነው ያለኝ። እኔም ትከሻው ግን የጂሙን ምናምን ለማውራት ፈልጌ አይደለም፣ ግን በቃ እችላለሁ፣ ታጋሽ ነኝ ምናምን አይነት ነገርና
በቃ የተለያዩ ነገሮችን ፋሚሊ ከዚህ በኋላ የዛሬው ቪዲዮ ያው አጠር ሊል ይችላል እና አጠር የሚልበትም ምክንያት ጀስት በቃ ዋናው ሀሳቤ ቤቲን ከኛ ጀማ ጋር ከፋሚሊ ጋር ማስተዋወቅ ስለሆነ ነው። ከዚህ በኋላ በተለያዩ ሰፋ ባሉ እናንተም ሰጀስት በምታረጉን በተለያየ አይነት ቪዲዮ በአዝናኝ በአስቂኝ እንዲሁም ደግሞ በተለያዩ አድቬንቸር ፊልም ብትሉንም ራሱ እንሰራለን አይደል? እንሰራለን ከዚህ በኋላ መንገዱ። ስለዚህ የተለያዩ ቪዲዮዎችን እንሰራለን እኛም ከዚህ በኋላ። ስለዚህ ፋሚሊ ሁላችሁም ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳባችሁን እያስቀመጣችሁ ጠብቁን። በቀጣይ ቪዲዮ ፏ ብልጭ እያለን እንገናኛለን። ዶሴትስ ፋሚሊ እንወዳችኋለን። እንወዳቸዋለን። በጣም ነው የምንወዳችሁ። ይመቻችሁ ብለናል ፋሚሊ።